አባባ አስደንጋጩን ውሳኔ ወሰነ። ካሌብ ትሁትን ስላባረራት ከዛ ቤት እንዲወጣ አደረገው። ካልሆነ ግን ከዚህ ቤት እኔ እወጣለሁ ካሌብ አንተ ካልወጣህ በማለት ከቤት አስወጣው። ቲና ያዘችውን ሴራ አቀጣጥላ ነገሮችን ድብልቅልቁን አወጣቻቸው። የትሁት አፍቃሪ ትሁቴን በጩቤ ያስፈራራ ሊወስዳ ባለበት ሰዓት በቦክስ መታው ታመልጠዋለች። በዚህ ሰዓት በጣም በሚገርም ሁኔታ ይዘዋት ወደ ቤት ተመለሱ። አባባም ቅዘናም አንተ ወንድ ሆነህ ሰው ልታግት ትፈልጋለህ በማለትም እብስ ብሎ እንዲሄድ አደረጉት። ቤት ሲመጡ እንግዲህ ካሌብ በሚገርም ሁኔታ ቁጭ ብሏል። አባባም ምን ሆነሃል አሉት። ምንድነው የተፈጠረው ሲባልም ትሁቴ ግን እውነታውን ሳትናገር ዋሸች። አባባ ተመስገን እህቴን እያስፈራራብኝ ስለሆነ ከዚህ ቤት መውጣት እንዳለብኝ አምኜ ነው የወጣሁት አለች። አባባ ግን የምርሽን ነው? እህትሽም ምንም አያረጋትም። ተመስገን ደግሞ ወሬው ነው ምንም አያመጣም ማለት። እሺ አባባ ካልካለችው። ነገር ግን በሚከብድ ሁኔታ ካሌብ እንግዲህ ትሁቴን ውጪ ብሎ አባሯት ነው። ቲና ነገሩን ባቀጣጠለችው ሁኔታ ከተመስገን ልጅ አላት ብላ እውነቱን ፍርጥ አድርጋ ስለተናገረች አሁን ካሌብ ስሜታዊ ሆኖ ትሁቴን ከቤት አባሯት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ ስል በትህትና ጠይቃችኋለሁ። ዛሬ እንግዲህ በሚገርም ሁኔታ ትሁት ቀጣይ ፓርት ያልተጠበቀ ነገር እንግዲህ አባባ ልጁን ካሌብን አንድ ልጁን ከቤት በትሁት ምክንያት አባረረው። ነገር ግን ቢለምነውም አባባ እሱ ባለቤት ሆኖ ልጁን ስንት ዋጋ የከፈለችልኝን ሊያባረር ወይም ሊያስወጣ አይችልም። እሱ ራሱ መውጣት አለበት በማለት ከዛ ከቤት እንግዲህ ጥርግ ብሎ እንዲሄድ አድርጎታል። ግን ደግሞ ምንም አማራጭ ስለሌለው ካሌብ ወጥቶ ከቤት አደረ። ልብሱንም ቆጣጥሮ በቃ ወጣሁልህ ደስ ይበልህ ከኔ በላይ ሌላን አስበለጥ ካለው ካንተ ይልቅ እጥፍ ለኔ ብዙ የምታስብና ብዙ ድክመትን ያስተናገደችው ትሁቴ ናት በማለትም ካሌብን እንግዲህ ከዛ ከቤት አስወጥቶ ትሁትና አባባ ብቻ እንዲኖሩ አደረገ። አባባ ሁልጊዜም ካሌብን ለማስተካከል ቢሞክርም ካሌብ ደግሞ በፍጹም ስሜታዊነቱን ሊተው ስላልቻለ ዛሬ ከዛ ከቤት አስወጥቶ አባሮታል። ሌላው አሁን ላይ ተመስገን እንግዲህ ቲና ባሴረችው ሴራ ለካሌብ ልጅ አላት በማለት ሁሉንም ነገር በመናገር ከተመስገንም እንደወለደች በመናገር አሁን ላይ በሚያሳዝን ሁኔታ ካሌብ ስሜታዊ ሆኖ አንቺ ትሁት እያለ እየሮጠ ሲሄድ ትሁትም ደግሞ ምን ሆነህ ነው ካሌብ ምንድነው የተፈጠረው ስትለው አንቺ አስመሳይ እውነት ነው የሰማሁት ነገር ሲላትም ምንድነው የሰማኸው ምንድን ተፈጥሮ ነው ስትልም ጭራሽ ልታታልይኝ ትሞክሪያለሽ ከተመስገን ልጅ አለሽ ሲላትም እባክህ ላስረዳህ ብትለውም ጊዜም ሆነ ጆሮ ሊሰጣት ስላልቻለ ከቤት ውጪ መውጣት አለብሽ አላት። አይንሽም ማየት አልፈልግም ሲላትም ትሁት እንግዲህ ከዛ ከቤት ለመውጣት ተገደደች። ግን ደግሞ አስረድታው ስላልወጣች ደስ ስላላላት በሩን ቆርቁራ እባክህን አንድ ጊዜ አዳምጣኝ ስትለውም አላዳምጥሽም ሲላት ደግሞ እንግዳውስ ከበሩ ላይ አልሄድም በማለት አዳምጣኝና ከቤትህ ልውጣልህ በማለት ስትቆረቁርለት ከፈተላት። በዚህ ሰዓት ምንድነው የምትፈልጊው አላማሽ ምንድነው ሲላትም ላስረዳህ አለችው። ምንም ነገር መስማት አልፈልግም ውጭልኝ ሲላትም ትሁት የመጨረሻ ውሳኔዋ ከዛ ከቤት ለቆ መውጣት ነበረ። በወጣችበት ሰዓት ግን የሚያሳዝነው ነገር ቲና እቅዷ እንደተሳካም ስላወቀች ተመስገንን ጠርታ ቀጥራና እንውጣና እንሂድ በማለት እነ ትሁት በር ፊት ለፊት ቁማ ጠበቀችው። ምንድነው ምን እያረግሽ ነው ሲላትም እንግዲህ ዛሬ የሆነች ልጅ ፌስታሏን ይዛ ስትወጣ የምናየው ሰርፕራይዝ አለ ስለዚህ ምን ማለት ነው አላት። ሚስትህን ሊያባርሯት ነው እንዴት አለ። እዩልህ ልጅቷ እኮ እኔ ነኝ ስለዚህ ሚስትህን ሊያባርሯት ነው። እናም አንተም ማድረግ ያለብህን ነገር አድርግ ሚስትህን ከዚህ ይዘህ ትወጣለህ ስትለውም የምርሽን ነው አላት። አዎ የምሬን ነው። እሺ ስንጠብቅ እኮ 30 ደቂቃ ሆንን። አሁን ትንሽ ጠብቀኝ ያንቺ ትንሽ 10 ደቂቃ አያልቅም። ከ10 ደቂቃ ከ30 ደቂቃ አልፎ 1 ሰዓት አለፈን እየተጫወሽብኝ ነው። የራስ ጉዳይ እኔ ባልተማመን እዚህ ድረስ አመጣህ ነበረ ያንቺ ሴራ ነው ሲላትም አዎ የኔ ሴራ ነው የእውነት አሁን ጀግና ሆነሽ የጀግና ስራ ሰርተሻል ሲላትም ትሁት በዚህ ሰዓት ሻንጣዋን ይዛ ስትወጣ ከፊት ለፊቷ ሁለቱ አረመኔ ሰዎች አገኘቻቸው። አባባና ካሌብ እንግዲህ ቲና የምታደርገውን ነገር ለአባባ ለመናገር ዳኒን ቀጥረውት ነበረ።
ምንድነው የምትለይ ዳኒ ሲለውም እኔ ከዚህ በላይ ቲናን ማስቆም አልቻልኩም። ቲና አሁን ትሁት ላይ ነገሩን ሁሉ በሙሉ ተናግሬ ድብልቅልቁን አወጣለሁ እያለች እያስቸገረች ነው ሲልም አባባም እባክህ ተዋት እንደፈለገች ሲልም ዛሬ ትሁትን አግኝታት ትሁትን በምንም ሁኔታ እንደማትተዋት ነግራታለች። ስለዚህ ቲናን በፍቅር ከመያዝ ውጪ ሌላ ምንም አማራጭ የለም፣ ይበልጥ እልህ ውስጥ መክተት ነው ሲልም ለአባባ ተናገረ። አባባ የፈለገችውን ታድርግ፣ ቲናን በፍቅር ያስኩ ማለት እዛ ቤት አስገባሁ ማለት ነው። ስለዚህ በፍጹም ይሄ ሊሆን አይችልም። ሲጀመር አታደርገውም። ካደረገችም እሷን አሁን ጎንበስ ብዬ የምለምንበትና እዛ ቤት ውስጥ የማስገባበት ምንም ምክንያት የለኝም። በመጣችበት እጋፈጣታለሁ አለ። በዚህ ሰዓት አባባ ሌላ ችግር እኮ ትፈጥራለች፣ ታዲያ ትሁንቱንም ትጎዳታለች አለ ዳኒ። ምንም ታንጣ ምንም እኔ ጠብቃታለሁ፣ ከዚህ በኋላ የሚመጣውን በግላጭ እጋፈጣለሁ በማለት ተመልሰው ዳኒና አባባ ተወያይተው ሲወጡ እንግዲህ ተመስገንና ቲና የናባባ በር ላይ በጉጉት ሲጠብቁ ነበር። በዚህ ሰዓት ዳኒ አያቸው። አባባ ምን አስበው ነው? ምን ሊያደርጉ ነው? የሆነማ የሚጠብቁት ነገር አለ። ተመስጠዋል እኮ አለ። አባባም ሲያይ አይ ቆይ ጋፕ እንበል፣ የሆነማ የሚጠብቁት ትልቅ ነገር አለ አለ። እውነትህን ነው፣ ግን ቢሆንም ደግሞ የሚጠብቁትን ነገር ወጥቶ እስከምናይ ድረስ ተረጋጋ አለው። አባባ ሄደን የሆነ ነገር ልናስቆም ይገባል ሲልም ቆይ ዳኒ መጨረሻውን እንይ እንጂ ስሜታዊ አትሆን አለው። እሺ በማለትም እንግዲህ አባባ ቀጠለ። በዚህ ሰዓት ምን ማድረግ እንዳለበት አባባ ማሰብ ጀመረ። ቲና አሁን በሚገርም ሁኔታ በጣም ተደስታለች። አየህ የኔ እቅድ እኮ ነው የተሳካው አለችው። የእውነት ጀግና ነሽ፣ በቃ ትሁቴ መጣች አለ። ትሁት ልትሄድ ስትል ትሁቴን እንቅ ሲያረጋት ዳኒ መሄድ አለብኝ ብሎ ሲጋበዝ አባባ ቆይ ተረጋጋለው። በዚህ ሰዓት ትሁት ልቀቀኝ አለችው። አልለቅሽም፣ ልቀቀኝ ሰውዬ፣ እኔ አንተን አልፈልግህም። እንዴት ይህን ያክል ዓመት ስታገለግያቸው ኑረሽ አስወጥተው ይጥሉሻል አላት። ከዚህ በኋላ ትሁት የትም ሄጃ ዘመድ ስለሌለሽ እኔ ጋር ነው የምትገቢው አላት። መቼም ቢሆን አንተ ጋር አላደርገውም ብሞትም እንኳ አለችው። አሁን ልቀቀኝ ልሂድበት እባክህ አለችው። መቼም አልለቅሽም ትሁቴ፣ አሁን ከኔ ውጪ ማንም ስለሌለሽ ቀጥታ ነይ እንሂድ አላት። ያመሃል እንዴ? ልቀቀኝ አለችው። ብሞትም አንተ ጋር መኖር አልፈልግም፣ አንተ ጋር የትም ቦታ አልሄድም ስትለውም የትም መሄጃ የለሽም፣ አትቅበጪ፣ አታናጂ ትሁቴ፣ በፍቅር መሄድ ካለብሽ እንሂድ፣ አለበለዚያ ሌላ ችግር ይፈጠራል አላት። የፈለከውን አምጣ አለችው። ቲና በደስታ መመልከት ጀመረች። አባባን ነጥቆ ሊሄድ አለ ዳኒ። ተረጋጋ ዳኒ፣ ምን ማድረግ እንዳለብን እኛ ወደፊት እንሰብ፣ በስሜት ሳይሆን ተረጋጋና እንሂድ አለው። ተረጋግተው መሄድ ሲጀምሩ ምንድነው የምታደርጉት እናንተ አለ አባባ። ከዛም አንተ ሽማግሌ እንዳትቀርበኝ አለው። በዛ ላይ ትሁት እንግዲህ ጉሮሮዋን እንቅ አደረጋት። በዚህ ጊዜ ቲና ተንቀጠቀጠች። ከዛም ልቀቃት ሲልም እንግዲህ ትሁት ላይ ጩቤ ደቀነ። ተመስገን በዚህ ሰዓት አባባ እሺ እኛ እንሄዳለን፣ ምንም እንዳታደርጋት አለ አባባ። ዳኒም ደነገጠ። ቲና ዞር ብላ አፏን አፍና ቆመች። በዚህ ሰዓት እንደዛ እያደረጉ እያለ ትሁት እንግዲህ የተመስገንን መዘናጋት አይታ በጊዜ በቦክስ መታው አስለቀቀችው። ተመስገንም ጩቤውን ጥሎ መሮጥ ጀመረ። በዚህ ሰዓት ትሁት ደህና ነሽ እያሉ ሁላቸውም ከበቧት። ቲናም በሩጫ መለጠች። እናም ትሁት ራሷን ከተመስገን አስመለጠች። ሌላው እንግዲህ በሚገርም ሁኔታ ትሁት ወደ ቤት አልገባም ብላ እምቢ ስትላቸው እባክሽ እያሉም ለመኗት። እሷ ግን በፍጹም አልመለስም፣ መሄድ አለብኝ አባባ ስትልም ከዚህ በላይ እንድናደድብሽ ካልፈለግሽ የተፈጠረውን ነገር ተነጋግረን መሄድ ካለብሽም ትሄጃለሽ ሲላትም አባባ አልሄድም በቃኒ ወደ ቤተሰቦቼ ግዴታ መሄድ አለብኝ አለች። ትሄጃለሽ አትሄጂም አላልኩም፣ ግን ደግሞ ተረጋጊና የተፈጠረውን ነገር እናስብበታለን አላት። ግን እሺ በቃ አለችው። ዳኒም ሻንጣዋን ይዞ ትሁት ተረጋጊ፣ ምንድነው የተፈጠረው አላት። ይኸውልህ ካሌብ እኮ ከቤት አስወጣኝ። ምን አላት? አዎ ካሌብ ከቤት አስወጣኝ ዳኒ። ምን አርገሽው አላት። ቲና ልጅ ከተመስገን እንደወለድኩኝ ነገረችው አለችው። በጣም ያሳዝናል፣ ይቺ የተረገመች አሁን ነይ ብሎ አላት። እቤት ሲደርሱም ካሌብ እንግዲህ ሶፋ ላይ እየተናደደ ቁጭ ብሎ አገኙት። አንተ እዚህ ተቀምጠህ ነው ትሁቴ ከቤት የጠፋችው አለው አባባ። ከዛም ቁጭ አለች። ዳኒ ቁጭ በል ቢባልም ዳኒ መሄድ አለብኝ አባባ ብሎ ተናገረ። ከዚህ በላይ መቆየት የለብኝም ስራ አለብኝ አለ። ልጄ ካንተ የተደበቀ ነገር ምናወራው የለም እባክህ ቁጭ በል ሲለውም አይ አባባ መሄድ አለብኝ አለ።
እሺ ካልክ በማለትም ዳኒ ቻው ብሎ ሁላቸውንም ተሰናብቶ ወጥቶ ሄደ። በዚህ ሰዓት አባባ አንተ እዚህ ቁጭ ብለህ ነው ትሁቴ ከቤት ወጣ ለአውሬ የሆነችው አለው። አይ አባባ የምናገረው ጠፋበት። ካሌብ አባዬ እኔ መሄድ አለብኝ። ምን ሆነሽ ነው አንቺ ስለመሄድ የፈለግሽው ሲላትም መርበትበት ጀመረ። ካሌብ ዝም በል አንተ አለው አባባ። አባዬ እኔ መሄድ የፈለኩት እህቴን ተመስገን በሷሱ አስፈራርቶኝ ነው ከዚህ ቤት ካልወጣሁኝ አለችው። እና ምንም አያረጋትም ከዚህ በኋላ እንዳታስቢ እኔ ያለሁልሽ እኔ እንዳለሁ ብታስቢ ደግሞ ጥሩ ነበር አላት። እሺ በቃ አለች። በዚህ ሰዓት ትሁቴ ነይና አውራ ብሎ ካሌብ ሲያወራት እኔ እንዳባረርኩሽ እኔ ነኝ፣ በዛ ላይ እህትሽን ደግሞ እውነታው ተመስገን አላገታትም አላሰቃያትም ለምን ተዋሻለች ሲላትም በእኔ ምክንያት እናንተ እንድትጣሉ ስላልፈለኩ ነው አለችው። ከዛም አባባ ሁሉንም ነገር ሰማ። አንተ ነህ ልጄን ከቤት አስወጥተህ ለአውሬ ጣልካት፣ ውጣ አንተ ራስህ በማለትም አስወጣው። ካሌብ ከአባባ ቤት በቁጣ ተባሮ ከወጣ በኋላ የቲና ተንኮል መረብ ይበልጥ ይገለጥለታል ወይስ ቲና በሌሎች አዳዲስ ሴራዎች ትተበተበዋለች የሚለውን ደግሞ በቀጣይ ፓርት የምናይ ይሆናል። ለቻናሉ አዲስ ከሆነ